ጁን 25 የዕለቱ መልእክት ርዕስ ወደ እግዚአብሔር እመለከታለሁ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። መዝሙረ ዳዊት ምዕራፍ 73 ቁጥር 28። ወደ እግዚአብሔር መተን ለአምላክነቱ ዕውቅና ሰጥተን እርሱ በሰጠን ጸጋ እያገለገልነው ሳለ አንዳንድ ጊዜ በእይታችን ከእምነት ውጪ የሆኑ ሰዎችን ኑሮ ማየት እንጀምራለን። የእነርሱንና የእኛን ኑሮ በንጽጽር ስናስቀምጠው እነርሱ እየኖሩ እኛ ደግሞ እያኗኗርናቸው ያለ ይመስለናል። በዚህ ጊዜ ጌታን መከተላችንና ማገልገላችን ጥያቄ ውስጥ ይገባል። መንፈሳዊነት ብለን የያዝነው የረጅም ዓመታት ጉዟችን ሁሉ በኪሳራ የተሞላ እንደሆነ እንድናስብ እንገደዳለን። እንደዚህ አይነት ገጽታ ነበር ዘማሪው አሳፍ በሐሳቡ የተቸገረበት ጉዳይ። ይህ ዘማሪ የተቸገረበትን ጉዳይ ሳይሸሽግ አውጥቶ ለእኛ በመናገሩ ሊመሰገን ይገባዋል። ምክንያቱም እንደዚህ አይነት ፈተና ድሮ ቀረ የምንለው ነገር አይደለምና። በእኛም ዘመን ጌታን ብላችሁ ምን አገኛችሁ ከሚለን የውጭ ድምፅ አንስቶ በነፍሳችን ውስጥ የሚመላለስ ጥያቄ ሲሆን እናገኘዋለን። በኃጢአተኞች የኑሮ ዘይቤ የተቸገረው ዘማሪው አሳፍ ምላሽ ያገኘው ወደ እግዚአብሔር መቅደስ ሲገባ ነው። ወደ እግዚአብሔር መገኘት ስንቀርብ ከሰፈር የቃረምነው ጥያቄ ውድቅ ይሆንና ልባችን በሰማያዊው ነገር ላይ ማረፍ ይጀምራል። ከዚያም የእኛንና የእነርሱን ፍጻሜ ማየት እንጀምራለን። ከዚያ ታሪክ ይለወጣል። እግዚአብሔር ለእኛ ያለው ዓላማ እጅግ የከበረ መሆኑን እንረዳለን። መንፈሳዊነትም የኪሳራ መንገድ እንዳልሆነ በግልጽ ይታየናል። ከዚያ በኋላማ ወደ እግዚአብሔር መቅረብ የተሻለ እንደሆነ እንናገራለን። እውነታው ይህ ሆኖ ሳለ ዛሬም እንደ አሳፍ የኃጢአተኞችን የኑሮ ዘይቤ፣ ሀብታቸውን፣ መዝናናታቸውን፣ ውሏቸውን፣ ስኬታቸውንና የመሳሰሉትን እያየን በልባችን እየተፈተንን ይሆንን? አካሄዳቸው ያሸበረቀ ቢመስልም ለጊዜው ነው። መጨረሻቸው ውርደት ነው። የእኛ ደግሞ ፈተናችን ለጊዜው ቢሆንም እንኳ ክብራችን ግን ከእግዚአብሔር ጋር ለዘላለም መድመቅ ነው። ስለዚህ ወደ እግዚአብሔር መቅረብ ይሻለኛል እንበል። ወደ እግዚአብሔር ይበልጥ ስንቀርብ ከዓለም በብዙ እየራቅን እንመጣለንና። እኔ ግን ወደ እግዚአብሔር እመለከታለሁ።